ጤና ይስጥልን ኢትዮጵያውያንና ኤርትራውያን አድማጮቼ እንደምን ከርማችኋል? ቃኘው በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 9ን ዛሬ ይዤላችሁ ቀርቤያለሁ። በጥሞና እንድትከታተሉኝ በትህትና ጠይቃለሁ። ምዕራፍ 6 አሁንም ለጋራ ደህንነት መርሆ በጽናት መቆም። ሁለተኛው ዓለም ጦርነት ዓለማችን በጋራ ጸጥታና ደህንነት ለመኖር የሚያስችላትና ይህንኑ በጽናት የሚያስፈጽም አዲስ የዓለም ማህበር እንደሚያስፈልጋት አሳየ። በጋራ ደህንነት መርሆ ከልባቸው እምነት የጸና በዚህ መርሆ አፈጻጸም ላይ እንዳለፈው ማህበር ልምድ ጥርጣሬ ያሳደሩ ሁሉም መንግስታት የተባበሩት መንግስታት ድርጅት ቻርተር ፈረሙ። እውነቱን ለመናገር አፈጻጸሙ የጠረጠሩት መንግስታት ቢጠረጥሩ አይፈረድባቸውም። ያለፈው የፈረሰው የመንግስታቱ ማህበር ለዚህ ጥርጣሬ መፈጠር አሉታዊ ስሜት መፍጠሩ አይካድም። እንዴት ሆኖ የወቅቱ 52 መንግስታት የፈረሙት ውል አንቀጽ 16 ይዘነጋል? የአንቀጽ ጥቃት ለደረሰባት ኢትዮጵያ ሁሉም አይነት እርዳታ እንዲደረግላት ቢያዝም ኢትዮጵያ አንዳችም እርዳታ ለማግኘቷ ልምድ የትናንትና ትኩስ ትዝታ ሆኖ እያለ በአዲሱ የተባበሩት መንግስታት አቋም ላይ ጥርጣሬ ቢያሳድር የሚገርም አይደለም። ኢትዮጵያውያን በወቅቱ በተፈጸመባቸው ወረራ የመንግስታቱ ማህበር ወታደር እንዲልክላቸው አልጠየቁትም። የጠየቁት ነገር የጦር መሳሪያ የሚገዙበት የገንዘብ እርዳታ ብቻ ነበር። ይህም በስቶባቸው ከሊጉ የገንዘብ እርዳታም አላገኙም። ሊጉ የተቋቋመበት ተልእኮ ሙሉ በሙሉ ከሽፏል። በዚህም ምክንያት ፈርሷል። ስለዚህም ነው የኢትዮጵያ የመክዳት ምሳሌነት ፈጽሞ ሊረሳ የማይችለው። የጋራ ደህንነት መርሆ መከበርም በተለይ ከማንም በላይ ለደህንነታቸውና ህልውናቸው አስፈላጊ ሆነው ትናንሽ መንግስታት በጥርጣሬ የሚያዩት። ሆኖም ግን በኮሪያ የኮሚኒስቶች ጥቃት ላይ መንግስታቱ ማህበር የሰጠው ፍትሐዊና ተጨባጭ እርምጃ የእነዚህን ትናንሽ መንግስታት ስጋት አስወግዶላቸዋል። ለችግሩ የተባበሩት መንግስታት የሰጠው ምላሽ ፈጣን ነበር። በዚህ ምሳሌነት ችግርና መከራ ውስጥ የነበረው የኮሪያ ህዝብ ጥሪ ተደምጦ የነፃውን ዓለም መንግስታትን በማስተባበር የሰራው የተባበሩት መንግስታት ለተጠቂው ህዝብ ባለውለታ ነው። በዚህ ጥሪ በተለይ የአሜሪካን ፈጣን ምላሽ የሰላም ጸር ለሆኑ መንግስታት የነፃውን ዓለም ለፍትህና ለነፃነት ያለውን ቁርጠኛ አቋም አሳይቷል። በሰው ልጅ የስልጣኔ ታሪክ ነፃ ህዝቦች እንዲህ ባለ የተቀናጀ ህብረት የአንድን ነፃ መንግስት ወረራ ለመታደግ ዘምተው አያውቁም። የተባበሩት መንግስታት ለችግሩ መፈታት የሰጠው ውሳኔ እጅግ ታሪካዊ ነው። የነፃነትና የዓለም ሰላም ዘብ የሆነው የነፃው መንግስት ወታደሮች ጥቃት ለደረሰባት ትንሽ ሀገር ደረሱላት። በኮሚኒስቶች አመፅ በሰው ልጅ የጋራ ደህንነት ላይ የተለኮሰውን እሳት ለማጥፋት በፍጥነት ተንቀሳቀሱ። የተባበሩት መንግስታት ድርጅት ቻርተር አንቀጽ 51 በታሪክ የሚዘነጋ አንቀጽ አይደለም። የቀዮቹ ወረራ ከተፈጸመ ከጥቂት ሰዓቶች በኋላ የዚህን ታሪካዊ አንቀጽ ስራ ላይ መዋል በማስተባበር ውሳኔው ስራ ላይ እንዲውል የተባበሩት መንግስታት አጸደቀ። ሰኔ 25 ቀን 1950 60,000 የኮሚኒስት ወታደሮች 38ኛውን ፓራላል ተሻግረው በኮሪያ ላይ ወረራ ፈጸሙ። ወረራው በተፈጸመ በ24 ሰዓት ጊዜ ውስጥ ለኮሪያ እርዳታ ደርሶላታል። የአሜሪካን የሩቅ ምስራቅ ወታደራዊ እዝ F-51 ተዋጊ ጀት አውሮፕላኖችን ለኮሪያ ልኳል። በሚቀጥለው ቀን የተባበሩት መንግስታት የጸጥታ ምክር ቤት የኮሚኒስቶችን ወረራ ለመቋቋም አባል ሀገራት ሁሉ አፋጣኝ እርዳታ እንዲሰጡ ትዕዛዝ አስተላለፈ። ፕሬዝዳንት ትሩማን የአሜሪካን የአየርና የባህር ኃይል ኮሚኒስቶቹን ጥቃት ለመቋቋም እንዲንቀሳቀሱ ትዕዛዝ ሰጡ። ሐምሌ 1 ቀን 1950 የመጀመሪያው አሜሪካን ጦር ደቡብ ኮሪያ ደረሰ። በዚያው ሐምሌ ወር ከ7 ቀናት በኋላ ጀነራል ዳግላስ ማካርተር በኮሪያ ዘመቻ ለተላከው የተባበሩት መንግስታት ጦር ጠቅላይ አዛዥ ሆነው ተሾሙ። ሐምሌ 14 የጀነራሉ የዓለም አቀፍ ነፃነት አርማ በተለይ ዋና ማዘዣ ጣቢያቸው በቶኪዮ ዳይኢቺ ህንፃ ላይ ተውለበለበ። ከሁለት ቀናት በኋላ ሐምሌ 16 1950 የህብረቱ ጦር ኃይል አባላት ኮሪያ መድረስ ጀመሩ። የመረዳዳት የጋራ ቃል ኪዳኑ የጋራ ደህንነት መርሆ ለመጀመሪያ ጊዜ እውን ሆነ። የፈረሰው የመንግስታቱ ማህበር የተቋቋመው የአንደኛው ዓለም ጦርነት እንዳበቃ ነበር።
በጦርነቱ የተጎዱት እነዚህ መንግስታት ማህበሩን የመሰረቱት ተመሳሳይ የዓለም ጦርነት እንዳይከሰት ነበር። ሆኖም ግን ይህ ማህበር የተሰጠውን ኃላፊነት መወጣት አቅቶት ፈረሰ። የማንቹሪያ የኢትዮጵያና የኦስትሪያ ወረራ ለመውደቁና ኃላፊነቱን ላለመወጣቱ ተጨባጭ ምሳሌዎች ሆኑ። ከዚያም የሁለተኛ ዓለም ሙሉ ጦርነት ማህበሩ ከመሞት አልፎ መቃብሩን ቆፈረለት። የሊጉ ታሪካዊ ተልእኮ ውድቀት በዚህ መጽሐፍ የሚሸፈን ድረስ አይደለም። ራሱን የቻለ ሌላ ብዙ መጽሐፍ ይፈልጋል። ሆኖም ግን የመንግስታቱ ማህበር ውድቀት ባጭሩ የዓለምን ወቅታዊ ሁኔታ በሚገባ ለመረዳትና ያፈጠጠና ገጠጠውን እውነት ለመጋፈጥ ድፍረትና ቁርጠኝነት ማጣቱ ነበር። ሁለተኛው ዓለም ጦርነት ሲነሳ የሰው ልጅ የአንደኛው ዓለም ጦርነት ከጣለበት ቁስል ሳያገግም አዲስ የጦር ጀብደኞችን ለማስተናገድ የሚችልበት አቅም ላይ አልነበረም። ይሁን እንጂ ነፃነት አፍቃሪ ህዝቦች በየትኛውም መከራ ውስጥ ተስፋ አይቆርጡምና ትግሉ አሁንም ቀጥሏል። የዚህ ተስፋ ለመቁረጥ ጥረት ምሳሌ የነፃው ህዝብ ወደ ኮሪያ ጦር ግንባሮች ወታደሮችን የማዝመቱ ታሪካዊ እርምጃ ነው። ለመሆኑ ሁለተኛ ዓለም ጦርነት ካበቃ ስንት ጊዜ ሆነ? 5 ዓመት ብቻ። ፋሺስት ኢጣሊያስ ኢትዮጵያን ከወረረች ስንት ጊዜ ሆነ? 17 ዓመት ብቻ። ርዕሰ ጉዳያችን የመንግስታቱ ማህበር የኢትዮጵያን ሉዓላዊነት ሲደፈር እንደ ውሉ ሊደርስ ባለመቻሉ የሁለተኛ ዓለም ጦርነት በዚህ ዓለም ማህበር ውል መፍረስ ምክንያት መከሰቱ፣ በተቃራኒው የተባበሩት መንግስታት ኮሪያን በመታደግ ለምን ያህል ወይም ለስንት ጊዜ መሆኑን ባንገምትም የሶስተኛውን ዓለም ጦርነት ቢያንስ ማዘግየቱ ነው። ይህም የመንግስታቱ ማህበር ሊጉ የዓለም ሰላም ጠባቂነቱን በቃል የተባበሩት መንግስታት ግን በተጨባጭ በድርጊት የማሳየቱን ልዩነት ለማመላከት ነው። በሁለቱ ጊዜያት መካከል ያለው ልዩነት በሁለቱም ዘመናት የአባል መንግስታትም ስሜትና እምነት ምን ያህል የተለያየ እንደነበር የአሜሪካን ፕሬዝዳንት ፍራንክሊን ዲ ሩዝቨልት በህዳር 1951 በኮሪያ ያለውን የተባበሩት መንግስታት ጦር የተመለከተ የክብር ስነ ስርዓት ላይ ከተናገሩት የሚከተለውን ጠቅሳለሁ። ሙሉ ንግግራቸውን በመጽሐፉ መጨረሻ 3.4 ላይ ይመልከቱ። የጥቅሱ መጀመሪያ የኮሪያ ህዝብ የተደራጀና ቀጥተኛ የኮሚኒስቶች ጥቃት በጀግንነት ተጋፍጧል። በዚህ የጀግና መቋቋም መሃል ግን የዓለምን የተባበሩት መንግስታት እርዳታ ፈልጓል። ምንም የማያጠራጥረው ጉዳይ እንደ ማንቹሪያ፣ ኢትዮጵያና አውስትሪያ ባለፉት 10 ዓመታት እንደተፈጸሙት ነፃ ህዝብን በኃይል የመጨፍለቅ ልማድ ሳይሆን ይቺ ሀገር ለመጀመሪያ ጊዜ የዓለምን አጋርነት ማግኘቷ ኮሪያውያንን ራሳቸውን ሳያስደንቃቸው አይቀርም። እውን ከዓለም አቀፍ ኃይል እርዳታ ይገኛል? እነዚህ የታደሉ ህዝቦች ታሪክ ራሷን ደግማ እንደቀደሙት ማንም ያልደረሰላቸው ህዝቦች መሆናቸውን እያሰቡ ይህ ያልተጠበቀ የዓለም ነፃ ህዝብ ድጋፍ ቢደርስላቸውና ቢገርማቸው አይደንቅም። የጥቅሱ መጨረሻ ሁለት አይነት የመንግስታት ማህበር አባላት አሉ። በመሰረቱ ይህ እውነት ይፈጸማል ወይ? የተባበሩት መንግስታት መርሆች ይከበራሉ ወይ? ውሳኔዎቹ መርሁን ተከትለ መወሰናቸውና ውሳኔዎቹም ተግባር ላይ በቁርጠኝነትና በጋራ እምነት እውን ካለፉት የዓለም ስህተቶች ተምረው ስራ ላይ ይውላሉን የሚሉት አንደኞቹ ወገኖች ሲሆኑ፣ ሌላኛው ደግሞ አዎን ሲሉ ቅጽበት እንኳን አልወሰደባቸውም። የጋራ ደህንነት መርሆ ይከበራል ብለው ወደ ጦር ሜዳው ገቡ። ሆኖም ግን ተጠራጣሪዎቹም ሆኑ ይህ መሪ ይፈጸማል ያሉት ሁለቱም ወገኖች ተሳስተዋል። ስህተታቸው ራሱ እነሱ ራሳቸው ቅኝ ገዢ ሆነው የሚሰሩትና ዓለም አቀፍ ሰላም በዚህ አይነት ውል መፍረስ የሚያመጣው ዓለም አቀፍ ጣጣን የማሰብ ጉዳይ ላይ ነው። በመላው ዓለም ያሉ የነቁትና ሰላም ወዳድ የሆኑት ህዝቦች ሁሉ ከነመሪዎቻቸው የሚጠይቁት ግን አንድ ጥያቄ አለ። እኛ አንድ ላይም ሆነን ተባብረን አንዲት እየተወለደች ያለች ነፃ መንግስትና ህዝብ ከአጥቂዋ ለመከላከል ቆርጠን ብንገባና ብናፍር ወይም ብንሸነፍ መቼ ነው የነፃው ዓለም ህዝቦች በጋራ ዓላማ ሰርተን ይሳካልናል ብለው እምነት የሚጥሉት? ለዚህ ጥያቄ እርግጠኛው መልስ ማግኘት ከባድ ቢሆንም የከባዱ ጥያቄ መልስ በኮሪያ መገኘቱ ለሰው ዘር ሁሉ ታላቅ ተስፋ ነው። በእነዚያ እጅግ ቀውጢ ቀናት የሰላም ወዳዱ ህዝብ ምላሽ ዓለምን ከሶስተኛው ዓለም ጦርነት ታድጎታል። ኢትዮጵያውያን ግን ከሊጉ የተከዱትን ሳያስታውሱ ለጋራ መከላከያ መርሆ በጽናት ቆሙ።
የኢትዮጵያ ለዚህ መርሆ መከበር በጽናት መቆምና አለመለዋወጥ ንጉሠ ነገሥቱ ለሊጉ በጄኔቭ ባቀረቡት አቤቱታ ከተናገሩት ከታች የተቆነጸለው እንዲህ ይጠቀሳል። አሁን በተባበሩት መንግስታት ወራሪውን ለማስቆም የተጣለው ሳንክሲዮን ወይም ሳንክሽን በእንግሊዝኛው የሀገሪቱን ግማሽ እንኳን ከወረራው እንዳላስጣለ እያየን እኛ ቀድመን ወራሪውን ለመንግስታቱ ሊግ እንደማሳወቃችን ይህም ወራሪ በሊጉ አቋም ሊቆም እንደሚችል ብናውቅም ኢትዮጵያ አሁንም ለሊጉ ቻርተሮችና መሪዎች ተገዥ መሆኗን አታቆምም። የጥቅሱ መጨረሻ። ይህ ቀውጢ ጊዜ በሊግ ኦፍ ኔሽን በመንግስታቱ ማህበር ተስፋ የምንቆርጥበት አይደለም። ወይም በሌላ አነጋገር የሊጉን ውሉን እንኳን ባያስፈጽመው እንኳ እኛ ስናከብረው እንኖራለን። ኢትዮጵያ ለዚህ መርህ ያለው ተገዥነት እስከዚህ ድረስ ይሄደ ነበር። የዚህ የመንግስታቱ ማህበር ድክመት ሰለባ ሆነን እንኳን ውሳኔውን ማስፈጸም ቻርተሩን ማክበር ያልቻለ ድርጅት መሆኑን አውቀው እንኳን ኢትዮጵያውያን መርሁ እንዲከበር በጽናት ቆመዋል። እናም ከዚያ ሁለተኛው የዓለም ጦርነት ተከስቶ ካበቃ በኋላ በተባበሩት መንግስታት እንደ አዲስ ሲቋቋም ኢትዮጵያ የማህበሩን ቻርተር ለመፈረም ከግንባር ቀደም ነፃ መንግስታት መካከል አንዷ ናት። በኮሪያ የተባበሩት መንግስታት ውጤታማ እርምጃ የተከበረው መርህ ተግባራዊነት የቀዳማዊ ኃይለ ሥላሴና የህዝባቸው ህልም እውን የሆነበት አጋጣሚ ነው። የጋራ ደህንነት መርሆ ስር የሰደደበትና የመጪውን አስፈሪ የዓለም ጦርነት የስጋት ደመና የተበተነበት አጋጣሚ ነው። ልክ እንደ ቅዱሳን ተዋጊዎች ኢትዮጵያውያን ከሀገራቸው ምድር ለኮሪያ ውጊያ ተንቀሳቀሱ። በፍጹም ጀግንነትና ፈቃደኝነት ነበር የዘመቱት። እያንዳንዳቸው ዓላማውን ጠንቀውና አውቀው በግልም ሊሞቱለት የሀገራቸውንም ባንዲራ በክብር ሊያውለበልቡ ነበር ቃል ኪዳን ገብተው የዘመቱት። እንግዲህ አድማጮቼ ክፍል 9 በዚህ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ሰላም ክረሙ። ስላዳመጣችሁኝ አመሰግናለሁ። ላይክ ሼር ማድረግ እንዳይረሳ።